ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ሌሰናችን ተጀምሯል። የዛሬው ሌሰናችን የሆነው ሾርት ራን ኢኩሊብረም ኢን ዘ አይኤስኤል ሞዴል የሚለው ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቅኩ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ቪዲዮውን ከወዳችሁት ላይክ አድርጉ፣ ሌሎች እንዲደርስ ደግሞ ሼር አድርጉት። ግን አንድ መልእክት ማስተላለፍ ፈለኩ። ብዙዎቻችሁ ፈጠን እያልኩ እንድሰራላችሁ ትፈልጋላችሁ። በጥያቄያችሁ መሰረት ፈጠን እያልኩ ለመስራት ሞክራለሁ። የቻልኩትን ሁሉ አድርጋለሁ። ነገር ግን ከእናንተ የምፈልገው ነገር አለ። ሌሎች እንዲደርስ ሼር እንድታደርጉልኝ እፈልጋለሁ። ነምበር ኦፍ ሰብስክሪፕሽኑ እየሄደ ስላልሆነ እኔ ደግሞ ከ207 በላይ ቪዲዮዎች ሰርቻለሁ። እነሱ ቪዲዮዎች ተሰርተው ተመልካች ከሌላቸው ምንም ዋጋ ስለሌለው ሰብስክራይብ ብታስደርጉልኝ በጣም ደስ ይለኛል። ይህንም በአክብሮት ጠይቃችኋለሁ። ይህን ካልን ወደ ቀጣዩ ርዕስ እንሄዳለን ማለት ነው። ሾርት ራን ኢኩሊብረም ኢን ዘ አይኤስኤልኤም ሞዴል። ዘ አይኤስኤልኤም ሞዴል ኢዝ ቢልት ፍሮም ቱ ኪ ኢኩዌሽንስ። እንግዲህ እንደምታውቁት እስካሁን ስለ ኤስ ከርቭ አይተናል፣ ስለ ኤልኤም ከርቭ አይተናል፣ ስለ ኬይኔዥያ ክሮዝ አይተናል፣ ኢኩሊብረም ኢን መኒ ማርኬት ኤንድ ኢኩሊብረም ኢን ዘ ጉድስ ማርኬት አይተናል። ይሄ አይኤስኤልኤም ሞዴል የተባለው ቢልት የሆነው ፍሮም ቱ ኪ ኢኩዌሽንስ ነው። አንደኛው አይኤስ ከርቭ ነው፣ ሁለተኛው ኤልኤም ከርቭ ነው። አይኤስ ከርቭ ምንድን ነው? አይኤስ ከርቭ ሾውስ ኦል ኮምቢኔሽን ኦፍ ኢንተረስት ሬት አር ኤንድ ኢንካም ዋይ ዛት ሳቲስፋይስ ጉድስ ማርኬት ኢኩሊብረም ነው። አይኤስ ማርኬት ምንድን ነው? አይኤስ ከርቭ ማለት ዘ ኮምቢኔሽን ኦፍ ኢንተረስት ሬት ኤንድ ኢንካም ዛት ሜክስ ዘ ጉድስ ማርኬት አት ኢኩሊብረም ነው ብለናል። ዌር ጉድስ ማርኬት ኢኩሊብረም ሆነ የሚባለው ደግሞ አክቹዋል ኤክስፔንዲቸር ከፕላንድ ኤክስፔንዲቸር ጋር እኩል ሲሆን ነው። የጉድስ ማርኬት ኢኩሊብረም ዋይ ኢዝ ኢኳል ቱ ሲ ኢንቱ ዋይ ማይነስ ቲ ኤግዞጂነስ ፕላስ አይ ኢንተረስት ዘ ፈንክሽን ኦፍ ኢንቨስትመንት ዘ ፈንክሽን ኦፍ ኢንተረስት ሬት ፕላስ ጂ ባር ነው። ጂ ባር እና አይ ባር ምንድን ናቸው? ኤግዞጂኒስ ቫሪያብል ናቸው። ዘ አር ዲተርማይንድ አውትሳይድ ዘ ሞዴል ናቸው። አንደኛው ቢልዲንግ ብሎክ ዘ አይኤስኤልኤም ሞዴል ዘ አይኤስ ከርቭ ነው። ሁለተኛው ኤልኤም ከርቭ ነው። ኤልኤም ከርቭ ማለት ደግሞ ዘ ኮምቢኔሽን ኦፍ ኢንተረስት ሬት ኤንድ ኢንካም ዛት ሳቲስፋይዝ ዘ መኒ ማርኬት ኢኩሊብረም ነው። ዘ መኒ ማርኬት ኢኩሊብረም ነው። መኒ ማርኬት ኢኩሊብረም ሆነ የሚባለው ደግሞ ዲማንድ ፎር መኒ ባላንስ ከመኒ ሰፕላይ ጋር እኩል ሲሆን ነው። ኤም ኦቨር ፒ ኢዝ ኢኳል ቱ ኤል ዘ ፈንክሽን ኦፍ አር ዋይ መኒ ዲማንድ ከመኒ ሰፕላይ ጋር እኩል ሲሆን ምን ይባላል? መኒ ማርኬት ወይም ኤልኤም ከርቭ ይባላል ማለት ነው። በዚህ ሞዴል ውስጥ በአይኤስኤልኤም ሞዴል ውስጥ ኤግዞጂኒስ ቬሪየብል አሉ፣ ኢንዶጂኒስ ቬሪየብል አሉ። ኤግዞጂኒስ ቬሪየብል አንደኛ ፊስካል ፖሊሲ ቬሪየብልስ ላይክ ገቨርንመንት ስፔንዲንግ ኤንድ ታክስ ነው። ፊስካል ፖሊሲ ቬሪየብልስ ላይክ ገቨርንመንት ስፔንዲንግ ኤንድ ታክስ ነው። ሌላው ደግሞ ሞኔታሪ ፖሊሲ ቬሪየብልስ መኒ ሰፕላይ ኤም ባለፈው እንደምታስታውሱት ኮንትሮልድ ባይ ሴንትራል ባንክ ስለሆነ እሱም ኤግዞጂኒስ ቬሪየብል ነው። ኤንድ ሌላው ፕራይስ ሌቭል ኮንስታንት ነው ፒ። እነዚህ ምንድናቸው ማለት ነው? ጂቲ ኤም ኤንድ ፒ ምንድናቸው? ኤግዞጂኒስ ቬሪየብል ናቸው። የአይኤስኤልኤም ከርቭ የራሱ የሆነ ሮል አለው። ሮሉ ምንድን ነው? ዘ አይኤስ ከርቭ ከምስ ፍሮም ዘ ኢኩሊብረም ኢን ዘ ጉድስ ማርኬት ነው። አይኤስ ከርቭ የመጣው ከየት ነው? ኢኩሊብረም ኢን ዘ ጉድስ ማርኬት ነው። ዘ ኤልኤም ከርቭ ከምስ ፍሮም ኢኩሊብረም ኢን ዘ መኒ ማርኬት ነው። ኤልኤም ከርቭ ደግሞ ከመኒ ማርኬት ኢኩሊብረም የመጣ ነው። ቦስ ከርቭስ ቱጌዘር ኢሉስትሬት ሃው ዘ ጉድስ ማርኬት ኤንድ መኒ ማርኬት ኢንተራክት። የኢንተራክሽን ኦፍ ዘ አይኤስ ኤንድ ኤልኤም ከርቭ ኢሉስትሬትስ ሃው ጉድስ ማርኬት ኤንድ መኒ ማርኬት ኢንተራክት። ጉድስ ማርኬት እና መኒ ማርኬት እንዴት ኢንተራክት እንደሚደረጉ ምን ያደርጋል ማለት ነው? ኢሉስትሬት ያደርጋል፣ ያብራራል፣ ያሳያል ማለት ነው። ስለዚህ ሾርት ራን ኢኩሊብረም ኢን ዘ አይኤስኤልኤም ሞዴል የሚለው ኮር ቢልዲንግ ብሎኮቹ እነማን ናቸው ማለት ነው? አይኤስ ከርቭ እና ኤልኤም ከርቭ ነው። አይኤስ ከርቭ ምንድነው? ኤልኤም ከርቭ ምንድነው? አየን። ይሄን ካየን አይኤስኤልኤም ከርቭ ኢኩሊብረሙ ሾርት ራን ኢኩሊብረሙ ኦከር የሚሆነው የት ነው? ኦከርስ አት ዘ ኢንተርሴክሽን ኦፍ ዘ አይኤስ ኤንድ ኤልኤም ከርቭ። ሾርት ራን ኢኩሊብረም ኦከር የሚሆነው አይኤስ ከርቭ እና ኤልኤም ከርቭ ምን ሲሆኑ ነው? አይኤስ ከርቭ እና ኢንተርሴክት ሲደራረጉ ነው። አይኤስ ከርቭ እንደምታውቁት ዳውንዋርድ ስሎፒንግ ነው ቢኮዝ ዘ ኢንቨርስ ሪሌሽንሺፕ ቢትዊን ኢንተረስት ሬት ኤንድ ኢንካም። ኤንድ ኤልኤም ከርቭ ደግሞ አፕዋርድ ስሎፒንግ ነው። ዘ ኢንተረስት ሬት ኢንካም ሲጨምር ኢንተረስት ሬትም ስለሚጨምር አፕዋርድ ስሎፒንግ ነው። ዚስ ፖይንት ዲተርማይንስ which means the equilibrium point determines the equilibrium interest rate r and equilibrium output ወይም ኢንካም ዋይ። ይሄ ኢኩሊብረም ፖይንት ምን ዲተርማይን ያደርጋል? ኢኩሊብረም ኢንተረስት ሬት እና ኢኩሊብረም ኢንካም ወይም አውትፑትን ዲተርማይን ያደርጋል ማለት ነው። at this point which means at equilibrium both markets are simultaneously in equilibrium። እንግዲህ ኢኩሊብረም ኢን አይኤስኤልኤም ሞዴል ከሆነ እዚህ ማርኬት ላይ ሳይመልተነስሊ ጉድስ ማርኬትም መኒ ማርኬትም ምን ይሆናሉ?
ኢኩሊብሪየም ላይ ይሆናሉ። ጉድስ ማርኬት ኢኩሊብሪየም ሆነ ማለት አክቹዋል ኤክስፔንዲቸር ከፕላንድ ኤክስፔንዲቸር እኩል ይሆናል ማለት ነው። መኒ ማርኬት ደግሞ እኩል ሆነ ማለት ዲማንድ ፎር መኒ ባላንስ ከመኒ ሰፕላይ ጋር እኩል ይሆናል ማለት ነው። ግራፊካሊ ስናየው ኢንተረስት ሬት ኦን ዘ ዋይ አክሲስ ኤንድ ኢንካም ኦር አውትፑት ኦን ዘ ኤክስ አክሲስ ኢን ዘ አክሲስ ዘ ኢኩሊብሪየም ኦከርስ ዌን ዘ ኢንተርሴክሽን ቢትዊን አይኤስ ኤንድ ኤልኤም ከርቭ የሁለቱ ኢንተርሴክሽን ምን ይፈጥራል ማለት ነው? ኢኩሊብሪየም ኢንተረስት ሬት እና ኢኩሊብሪየም ሌቭል ኦፍ ኢንካም ይፈጥራል። ሶ ሁለቱ ደግሞ ኢንተርሴክት ሲደራረጉ ቦዝ ማርኬት ሳይመልትነስሊ ኤን ኢኩሊብሪየም ይሆናል። ቦዝ ማርኬት ሳይመልትነስሊ ኢኩሊብሪየም ሆነ ማለት ጉድስ ማርኬት አክቹዋል ኤክስፔንዲቸር ከፕላንድ ኤክስፔንዲቸር እኩል ሲሆን ኢን መኒ ማርኬት ደግሞ ዲማንድ ፎር መኒ ባላንስ ከመኒ ሰፕላይ ጋር እኩል ይሆናል ማለት ነው። ግራፉ ምን ያሳያል ማለት ነው? ኢኩሊብሪየም ኢን ዘ አይኤስኤል ሞዴል ያሳያል። The intersection of the IS and LM curve represents simultaneous equilibrium in the market for goods and services and in the market for real money balance for given value of government spending, tax and the money supply as well as the price level. እንግዲህ ቀደም እንዳልኳችሁ ከኤልኤም ከርቭም ከኤስ ከርቭም ኤክሶጂኒየስ ቫሪያብል አሉ። ኤክሶጂኒየስ ቫሪያብሎቹ ምንድናቸው? አንደኛ ፊስካል ፖሊሲ ቬሪያብልስ ላይ ገቨርንመንት ስፔንዲንግ ኤንድ ታክስ፣ ሁለተኛ ሞኔታሪ ፖሊሲ ቬሪያብልስ መኒ ሰፕላይ ኤንድ ዘ ፕራይስ ሌቭል። እነዚህ ምንድናቸው? ጊቭን ኮንስታንት ናቸው፣ ኤክሶጂኒየስ ቬሪያብል ናቸው ኤንድ ዚ አር ዲተርማይንድ አውትሳይድ ዘ ሞዴል ማለት ነው። ይሄን ካየን ይሄ አይኤስኤልኤም ከርቭ ኢኩሊብሪየም ላይ ያለውን ፍላክቹዌት የሚያደርጉ ደግሞ ኬዞች አሉ። ሶ ዊ ትራይ ቱ ኤክስፕሌን ፍላክቹዌሽንስ ዊዝ ዘ አይኤስኤል ሞዴል how exogenous variables influence the economy። እነዚህ ኤክሶጂኒየስ ቫሪያብሎች አሉ። ኤክሶጂኒየስ ቫሪያብሎች ፊስካል ፖሊሲ ሊሆን ይችላል፣ ሞኔታሪ ፖሊሲ ሊሆን ይችላል፣ ፕራይስ ሌቭል ሊሆን ይችላል። የነሱ መለዋወጥ የኢኮኖሚው ላይ ያለው ኢንፍሉዌንስ ምንድነው የሚለውን እንዴ The SLM model explains how change in exogenous policy variables, government purchase, G, tax, T, money supply, M, influence the endogenous outcome of the economy, which means national income and interest rate. እንግዲህ explaining fluctuation with the SLM model ስናይ change in policy variables, change in exogenous policy variables like government spending, tax and money supply ኢንዶጂኒየስ የሆኑ ቬሪያብሎችን ናሽናል ኢንካም እና ኢንተረስት ሬትን እንዴት አፌክት ያደርጉታል ሃው የሚለውን ምን እናደርጋለን ማለት ነው፣ ኤግዛማይን እናደርጋለን። እዚህ ጋር እንዴት ይዙልኝ ፈልገው ነገር ሁለት አይነት ቬሪያብሎች ባይዘው ሁለት አይነት ቬሪያብሎች አሉ ሞዴል ውስጥ ኤክሶጂኒየስ ቬሪያብል አለ፣ ኢንዶጂኒየስ ቬሪያብል አለ። ኤክሶጂኒየስ ቬሪያብል ማለት ዲተርማይንድ አውትሳይድ ዘ ሞዴል ነው። ኢንዶጂኒየስ ቬሪያብል ደግሞ ዲተርማይንድ ዊዝን ዘ ሞዴል ነው። ሶ አይኤስኤልኤም ሞዴል ላይ ሁለት ኢንዶጂኒየስ ቫሪያብል አሉ፣ ሶስት ኤክሶጂኒየስ ቫሪያብል አሉ። ሶስቱ ኤክሶጂኒየስ ቫሪያብል አራት ኤክሶጂኒየስ ቫሪያብል አሉ። አራቱ ምንድናቸው? ገቨርንመንት ፐርቼዝ፣ ታክስ ፊስካል ፖሊሲ ናቸው። መኒ ሰፕላይ ሞኔታሪ ፖሊሲ ነውና ፕራይስ ሌቭል ነው። ናሽናል ኢንካም እና ኢንተረስት ሬት ሁለቱ ደግሞ ዋይ እና አር ደግሞ ምንድናቸው? ኢንዶጂኒየስ ቫሪያብል ናቸው። ዲተርማይንድ የሚያደርጉት ሞዴሉ ውስጥ ነው። ሶ ዲተርሚኔሽን ኦፍ ኢኩሊብሪየም እናያለን ማለት ነው። ዘ ኢኩሊብሪየም ሾርት ራን ኢኩሊብሪየም the economy's short run equilibrium level of income y is determined by as the intersection of ቀደም እንዳልነው IS curve represent goods market equilibrium and LM curve represent money market equilibrium ነው። So for a given level of G, T and M, the intersection point shows the unique combination of R and Y that simultaneously satisfy both market ቀደም ብለናል። So why income fluctuates? ሶ ኢኩሊብሪየሙ አይኤስኤን ኤልኤም ኮር ሳይመልተነስ ኢኩሊብሪየም ኢንተርሴክት ሲደራረጉ የሚፈጠሩት ኢኩሊብሪየም ሳይመልተነስ ኢኩሊብሪየም ለምን ፍላክቹዌት ያደርጋል? ዋይ ኢንካም ፍላክቹዌትስ እናያለን። ፎር ኤኒ ኢንዲጂነስ ቬሪየብል ዋን ኦፍ ዘ ከርቭ ሽፍትስ አንደኛ ፊስካል ፖሊሲ ሽፍት ጂኦርቲ ሽፍት ሲያደርግ አይኤስ ከርቭ ሽፍት ያደርጋል። ሞኔታሪ ፖሊሲ ቼንጅ ኤም ሽፍት ሲያደርግ ኤልኤም ከርቭ ሽፍት ያደርጋል። ስለዚህ አይኤስኤልኤም ከርቭ ሽፍት እንዳደርግ ምክንያቶቹ ምንድናቸው? ወዘር ፊስካል ፖሊሲ ቬሪየብል ሊሆን ይችላል፣ ፊስካል ፖሊሲ ቼንጅ ሊሆን ይችላል፣ ሁለተኛ ደግሞ ሞኔታሪ ፖሊሲ ቼንጅ ሊሆን ይችላል። ፊስካል ፖሊሲ ቼንጅ ማለት ጂኤንዲቲ ናቸው። እነሱ ደግሞ አይኤስ ከርቭ ሽፍት ያደርጉታል። ኤልኤም ከርቭን ደግሞ ሽፍት የሚያደርገው ሞኔታሪ ፖሊሲ ቼንጅ መኒ ሰፕላይ ነው። ሶ እሱ ሽፍት ሲያደርግ ሞኔታሪ ፖሊሲ ቼንጅ ሲያደርግ ኤልኤም ከርቭ ሽፍት ያደርጋል። ስለዚህ አይኤስ ከርቭም ኤልኤም ከርቭም ሽፍት አደረገ ማለት ኢኩሊብሪየም ኢን ዘ አይኤስ ኤልኤም ከርቭ ምን ሆነ ማለት ነው? ፍለክቹዌሽን ተፈጠረ ማለት ነው። A shift in either curve changes the location of the intersection.
አንዱ ከርቭ ሽፍት ሲያደርግ ዘ ሎኬሽን ኦፍ ዘ ኢንተርሴክሽን ማለት ይለወጣል። ተለወጠ ማለት ኢኩሊብሪየም ይለወጣል ማለት ነው። ሚኒንግ ኤኒ ኢኩሊብሪየም ኢንተረስት ሬት አር ኤንድ ዘ ኒው ኢኩሊብሪየም ኢንካም ሌቭል ዋይ ይፈጠራል ማለት ነው። ሶ ይሄን አናላይዝ ማድረጋችን ፐርፐዝ ኦፍ አናሊሲስ ምንድነው? ዚስ ፓርት ኦፍ ISLM ሞዴል ኤክስፕሌንስ ሃው ፖሊሲ ዲሲዥን ኤንድ ኤክስተርናል ሾክ ሙቭስ ዘ ኢኮኖሚ አዌይ ፍሮም ኢትስ ፕሪቪየስ ኢኩሊብሪየም። ይሄ ISLM ሞዴል ምን ኤክስፕሌን ያደርጋል ማለት ነው? ፖሊሲ ዲሲዥንስ እና ኤክስተርናል ሾክስ የኢኮኖሚውን ከፕሪቪየስ ኢኩሊብሪየም አዌይ የሚያደርግበትን ፐርሰንቴጅ ሙቭ ምን እንድናደርግ ያስችለናል ማለት ነው? ኤክስፕሌን እንድናደርግ ያስችለኛል። ሶ ዘ ሞዴል ሾውስ ዋይ ናሽናል ኢንካም ራይዝስ ኦር ፎልስ ወይን ይሄ ማለት ISLM ሞዴል ማለት ነው። ናሽናል ኢንካም ሊሆን ይችላል፣ ሊጨምር ይችላል፣ ሊቀንስ ይችላል። በመቼ አንደኛ ገቨርንመንት ስፔንዲንግ ሲጨምር ወይም ሲቀንስ፣ ታክስ ሲጨምር ወይም ሲቀንስ፣ ቼንጅ ሲያደርግ፣ መኒ ሰፕላይ ሲለወጥ ቼንጅ ሲያደርግ ኤንድ አዘር ዲስተርባንት አፌክትስ ጉድስ ኤንድ መኒ ማርኬት። ስለዚህ the cases for the fluctuation with the ISLM models are government spending increase or decrease, tax change, money supply change and other disturbance affects money and goods market ናቸው ማለት ነው። ይሄን ካየን እንግዲህ ሾርት ራን ኢኩሊብሪየሙን አፌክት የሚያደርጉት ምንድን ናቸው ብለናል? ፊስካል ፖሊሲ ናቸው፣ ሞኔታሪ ፖሊሲ ናቸው ብለናል። ሶ ፊስካል ፖሊሲ እንዴት ያደርጋሉ፣ ሞኔታሪ ፖሊሲ እንዴት ያደርጋሉ የሚለውን ባይ ዘ ወይ ለደግናችን ፈልገው ነገር ይሄን ሾርት ኖት ማዘጋጀት በራሱ በጣም አድካሚ ነው። እያንዳንዷ ነገር በጥንቃቄ ኪ ኮንሴፕት እንዳትቀር እያደረኩ ነው ማዘጋጀውና እናንተም ሰብስክራይብ በማድረግም በማስደረግም ሼር በማድረግ ብትተባበሩ በጣም ትልቅ እገዛ ነው። ካልሆነ ለማቅረብ እንደዚህ አዘጋጅቶ ለማቅረብ ልቸገር ስለምችል ማለት ነው። ሶ ይሄን ካለ ፊስካል ፖሊሲ እንዴት አይኤስ ከርቭን ሽፍት ያደርገዋል? ፊስካል ፖሊሲ ሃው አይኤስ ከርቭ ሽፍትስ የሚለውን አንደኛ ከፊስካል ፖሊሲ ቱል ውስጥ ገቨርንመንት ፐርቼዝ ነው። ገቨርንመንት ፐርቼዝ ቼንጅ ሲሆን አይኤስ ከርቭ ወዴት ሽፍት ያደርጋል? ኢንክሪዝ እንጂ ጂ ሲጨምር፣ ቼንጅ እንጂ ሬዝስ ኢንካም። ገቨርንመንት ስፔንዲንግ ሲጨምር ሞር መኒ ኢን ዘ ሃንድ ኦፍ ዘ ፐብሊክ ይኖራል። ሶ ምን ያደርጋል ማለት ነው? ኢንካማቸው ይጨምራል። ሶ ኢንክሪዝን ዋይ በምን ያህል ይጨምራል ማለት ነው? ቼንጅ እንጂ ኦቨር 1 ማይነስ ኤምፒሲ በቼንጅ እንጂ ታይምስ የገቨርንመንት ፐርቼዝ መልቲፕላየር ማለት ነው። ቼንጅ እንጂ 1 ኦቨር 1 ማይነስ ማርጂናል ፕሮፖዝ ኮንሱም እንትን ነው ገቨርንመንት ፐርቼዝ መልቲፕላየር ነው። ስለዚህ ገቨርንመንት ኢንክሪዝ እንጂ ሲጨምር ኢንካም ከጨመረ ኢንክሪዝ ኢንካሙ ደግሞ በምንም አማውንት ነው ቼንጅ እንጂ ኦቨር 1 ማይነስ ኤምፒሲ ይሆናል ማለት ነው። በት ዘ ፉል መልቲፕላየር ኢፌክት ኢዝ ሪዱስድ። ነገር ግን ፉል መልቲፕላየር ኢፌክቱ ምን ይሆናል? ይቀንሳል። ቢኮዝ አንደኛ ቼንጅ እንጂ ኢንክሪዝ ኢን ዋይ ጂ ሲጨምር ዋይ ይጨምራል። ዋይ ሲጨምር ደግሞ ምን ይሆናል? መኒ ዲማንድ ይጨምራል። ምክንያቱም ፍላጎት ካለ መኒ ዲማንድ ይችላል ፐርቼዝ ለማድረግ ትራንዛክሽን ሞቲቭ ምን ይሆናል? ይጨምራል። መኒ ዲማንድ ሲጨምር ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር ደግሞ ኢንቨስትመንት ይቀንሳል። ስለዚህ ኦፍሴት ተደራረገ፣ ሳም አማውንት ኦፍ ኢንካሙ ኦፍሴት ተደራረገ ማለት ነው። ስለዚህ እዚህ ጋር የምትይዙት ኢንክሪዝ ጂ ኢንክሪዝ ዋይ this is leads to money demand increase ያደርግ ዲማንድ ፎር መኒ ሲጨምር ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር መጨረሻ ላይ ኢንቨስትመንት ይቀንሳል። ስለዚህ ፉል መልቲፕላየር ኢፌክቱ ምን ሆነ ማለት ነው? ሪዲዩስ አደረገ ማለት ይችላል። ሶ this reduction investment is called ምን ይባላል? ክራውዲንግ አውት ይባላል። ይሄ ሪዳክሽን ኢንቨስትመንት ዱቱ ኢንክሪዝ ኢን ጂ ክራውዲንግ አውት ይባላል። ሶ ግሬተር ራይዝ ኢን አር ግሬተር ራይዝ ሲኖር ስትሮንግ ክራውዲንግ አውት ይኖራል። ግራፊካሊ አን ኢንክሪዝ ኢን ገቨርንመንት ፐርቼዝ ኢን ዘ ISLM ሞዴል ስናይ መጀመሪያ እንደምታዩት ኢኩሊብሪየም ኢን ዘ መኒ ISLM ከርቭ አት ፖይንት ኤ ነበረ። ሶ ጂ በመጨመሩ ምክንያት ዘ አይኤስ ከርቭ ሽፍትስ ባይ ቱ ዘ ራይት ባይ ቼንጅ እንጂ ኦቨር 1 ማይነስ ኤምፒሲ ይጨምራል ብያችኋለሁ። ስለዚህ ዘ ኒው ኢኩሊብሪየም ኦከርስ አት ፒ1 due to that equilibrium income increases from y1 to y2 and equilibrium interest rate rises from r1 to r2. An increase in government purchase shifts the IS curve to the right. The equilibrium moves from point A to point B, income rises from y1 to y2 and the interest rate rises from r1 to r2. ስለዚህ ፊስካል ፖሊሲ ኢፌክቱ ቼንጅ ኢን ገቨርንመንት ፐርቼዝ ኢንክሪስ ያደርግ ISLM ከርሙ አውትዋርድ ኢኩሊብሪየሙ እንዲጨምር ያደርጋል ማለት ነው። ቢቀንስስ ቼንጅ ኢን ገቨርንመንት ፐርቼዝ ሲቀንስ ደግሞ ወደ ሌፍት ዋርድ ሽፍት ይሆናል። አርም
አርቱም ዋይቱም ይቀንሳል። ስለዚህ ኒው ኢኩሊብሪየም ወደ ውስጥ አቺቭ ያደርጋል። ይሄን ጀስት መገልበጥ ነው፣ ሌላ ምንም ሳይንስ የለውም። ሁለተኛው ፊስካል ፖሊሲ ቬሪየብል ቱል ቼንጅ ኢን ታክስ ነው። ቼንጅ ኢን ታክስ ለምሳሌ ዲክሪዝ ኢን ታክስ፣ ይሄም ኤክስፓንሽነሪ ፊስካል ፖሊሲ ስለሆነ ዲክሪዝ ኢን ታክስ ቼንጅ ኢን ቲ ሲጨምር፣ ታክስ ሲጨምር ኢንካም ይጨምራል። ታክስ ሲቀንስ ኢንካም ይጨምራል። ይሄ ደግሞ ኢንካም የሚጨምርበት ደግሞ ታክስ መልቲፕላየር እንደምታስታውሱት ማርጂናል ፕሮፖርቲ ኮንሱም ኦቨር 1 ማይነስ ኤምፒሲ ነበር። ሶ ዲክሪዝ ኢን ታክስ ኢንክሪዝስ ኢንካም ባይ ቼንጅ ኢን ቲ ታይምስ ኤምፒሲ ኦቨር ዋይ ማይነስ ኤምፒሲ አማውንት እንዲጨምር ያደርገዋል። ሶ አይኤስ ከርቭ ሽፍት ቱ ራይት ኢንክሪዚንግ ዋይ just like increase in government purchase, decrease in tax has the same effect on the ISLM model. So decrease in tax ምን ያደርጋል? አይኤስ ከርቭ ሽፍትስ ቱ ዘ ራይት ወይም ኢንክሪዚንግ ዋይ እንደሆነ ያደርገዋል። በት ኤጌን ልክ እንደቀድሞ ኢንክሪዝ ኢን አር ሊሚትስ ዘ ፉል ታክስ መልቲፕላየር። ነገር ግን ፋይናሊ አር ስለሚጨምር ኢንካም ሲጨምር ዞሮ መጨረሻ ላይ ኢንተረስት ሬት ስለሚጨምር ይሄ አር መጨመር ፉል ታክስ መልቲፕላየሩ ምን ያደርገዋል? ሪዱስ ያደርገዋል፣ ይቀንሰዋል፣ ኦፍሴት ያደርገዋል፣ ክራውዲንግ አውት ይኖራል ማለት ነው። በት ኤጌን ኢንክሪዝ ኢን አር ሊሚትስ ታክስ መልቲፕላየር ሶ ዘ ኢፌክት ኢዝ ስሞለር ዛን ዘ ኬኔዥያን ክሮስ። ከኬኔዥያን ክሮሱ ምክንያቱም ኬኔዥያን ክሮሱ ምን የለም ይሄኛው ኢንተረስት መኒ ዲማንድ ስለሌለ ማለት ነው። መኒ ዲማንድ ስለሌለ ሶ የሁለቱ ላይ ግን የባይዞይ ዘ ኢንክሪዝ ኢን ዘ አይኤስኤልኤም ሞዴል ኢፌክቱ ከኬኔዥያን ክሮስ ወይም ከአይኤስ ከርቭ ያንሳል። ይሄን እንድትይዙ ይፈልጋል። ለምን ያንሳል? ምክንያቱም እዚህኛው መኒ ዲማንድ እየጨመረ ነው፣ እዛኛው መኒ ዲማንድ ስለሌለ ሶ እዛው ላይ ኦሬዲ ኢንካምን ጨምሮ ስለሚቀንስ ኦሬዲ ይቆማል። ወደ መኒ ዲማንድ ትራንስሚት አይደረግም፣ አይተላለፍም። ሞታሪ ትራንስሚሽን የለም ማለት ነው። ሶ ግራፊካሊ ስናየው እንደምታስታውሱት ቅድም አር1 ዋይ1 ነበረ። ሶ ታክስ ከት ሲኖር አይኤስ ከርቭ አውቶር ሽፍት ያደርጋል። ኢኩሊብሪየም ፖይንት moves from A to B and R from increases from R1 to R2 the interest rate and income raises from Y1 to Y2 and the S curve shifts to the right by changing T times MPC over 1 minus MPC. So a decrease in tax in the ISLM model is that a decrease in tax shifts the S curve to the right, the equilibrium moves from point A to point B, income raises from Y1 to Y2 and the interest rate raises from R1 to R2 አርቱ ይሆናል ማለት ነው። ይህን ካየን እስካሁን እያየን የነበረው ምንድን ነው? ፊስካል ፖሊሲ ኤንድ ዘ ሾርት ራን ኢኩሊብሪየም ነበር። አሁን ደግሞ ሞኔታሪ ፖሊሲ ኤንድ ሾርት ራን ኢኩሊብሪየም ነኝ። በሞኔታሪ ፖሊሲ ምክንያት ኤልኤም ከርቭ ሽፍት ያደርጋል። ኤልኤም ከርቭ ሽፍት ሲያደርግ ደግሞ ዘ ኢንታየር አይኤስኤልኤም ከርቭ እንዴት ይሆናል የሚለውን እንይ። ሞኔታሪ ፖሊሲ ሃው ኤልኤም ከርቭ ሽፍትስ ኢንክሪዝ ኢን መኒ ሰፕላይ ኤም ሲጨምር ሪል መኒ ባላንስ ምን ይሆናል? ይጨምራል። ያ ማለት ኤም ኦቨር ፒ ይጨምራል። ኤም ኦቨር ፒ የሚጨምረው ምንድነው? ፒ ምንድነው? ፊክስድ ኢን ዘ ሾርት ራን። ፒ በሾርት ራን ፕራይስ ፊክስድ ስለሆነ ሶ ኢንክሪዝ ኢን መኒ ባላንስ ኬዝስ አንደኛ ኤልኤም ከርቭ ሽፍት ቱ ዘ ራይት እንዲሆን፣ ሁለተኛ ኢንተረስት ሬት እንዲቀንስ። ምክንያቱም መኒ ሰፕላይ ካለ ኢንተረስት ሬት too much money punching in the hands of the public so money demand ምን ይሆናል? ይቀንሳል። መኒ ዲማንድ ከቀነሰ ደግሞ ኢንተረስት ሬት ይጨምራል ማለት ነው። ሎወር አር ደግሞ ኢንተረስት ሬት ከቀነሰ ሎወር አር ማለት ሃየር ፕላንድ ኢንቨስትመንት እንዲጨምር ያደርጋል። ሃየር ኢንተረስት ሬት ኦልሶ ኢንክሪዝስ ናሽናል ኢንካም። ሎወር ኢንተረስት ሬት ሃየር ፕላንድ ኢንቨስትመንት እንዲጨምር ያደርጋል። ሃየር የሆነ ፕላንድ ኢንቨስትመንት ካለ ደግሞ ናሽናል ኢንካም ይጨምራል። ስለዚህ ሞኔታሪ ትራንስሚሽን ሜካኒዝሙ ምን ይሆናል ማለት ነው? ሞኔታሪ ፖሊሲ አፌክትስ ኢንካም ዋይል በኢንፍሉዌንሲንግ ኢንተረስት ሬት አር ዊች ኢንተርን አፌክትስ ኢንቨስትመንት። ስለዚህ ሞኔታሪ ፖሊሲ ላይ እንድትይዙ የሚፈልገው ነገር ሞኔታሪ ትራንስሚሽን ሜካኒዝሙ ምን ይሆናል ማለት ነው? ኢንክሪዝ ኢን ኤም መኒ ሰፕላይ ሲጨምር ኢንክሪዝ ኢን ሪል መኒ ባላንስ ኢንክሪዝ ኢን ኦቨር ፒ ቢኮዝ ፕራይስ ኢዝ ፊክስድ ኢን ዘ ሾርት ራን። ሶ ሪል መኒ ባላንስ ሲጨምር ደግሞ ምን ይሆናል ማለት ነው? ኢንተረስት ሬት ይቀንሳል ወይም ዲማንድ ፎር መኒ ስለሚቀንስ ኢንተረስት ሬት ይቀንሳል። ኢንተረስት ሬት ሲቀንስ ኢንቨስትመንት ምን ይሆናል? ይጨምራል። ኢንቨስትመንት ከጨመረ ደግሞ ናሽናል ኢንካም ምን ይሆናል? ይጨምራል ማለት ነው። ፋይናሊ ኤልኤም ከርቭ ወደ ራይት ሽፍት እንዲሆን ያደርገዋል ማለት ነው። ኤልኤም ከርቭ ወደ አውቶር ሽፍት እንዲሆን ያደርጋል። እዚህ ጋር የምናየው ነገር ምንድነው? የሆነ ግራፍ ሚሳርቅ ያለው እሱን ማንኪው ላይ ቢታዩት ጥሩ ነው። ኢንተራክሽን ቢትዊን ፊስካል ኤንድ ሞኔታሪ ፖሊሲ ነው። ኢንተራክሽን ቢትዊን ፊስካል ኤንድ ሞኔታሪ ፖሊሲ አሁን ፊስካል ፖሊሲ እና ባይዘይ ሞኔታሪ ፖሊሲ ኢንተርዲፔንዳንስ ናቸው።
በሁለት የተለያዩ ኢንቲቲ አፌክት ቢደረጉም ግን ምንድናቸው? ኢንተርዲፔንዳንስ ናቸው። ኢንተርዲፔንዳንስ ኦፍ አሁን ለምሳሌ በኢትዮጵያ ሰናሪዮ ሞፌክ ኤንድ ናሽናል ባንክ ሚኒስትር ኦፍ ፋይናንስ ኤንድ ኢኮኖሚክ ኮኦፕሬሽን ገንዘብ ሚኒስትር ማለት ነው። ፊስካል ፖሊሲ ሃንድልድ የሚደረገው በሞፌክ ነው፣ በኢኮኖሚና ትብብር ሚኒስትር ወይም በገንዘብ ሚኒስትር ነው። ኤንድ ዘ ሞኔታሪ ፖሊሲ ደግሞ ሃንድልድ የሚደረገው በናሽናል ባንክ ነው። ዱ ኖት ኦፕሬት ኢንዲፔንደንትሊ ኦፕሬት ያደርጉ። ምንም እንኳን ፊስካል ፖሊሲ እና ሞኔታሪ ፖሊሲ በሁለት የተለያዩ ገቨርንመንት ኦርጋን ኢንፍሉንስ ቢደረጉም ነገር ግን ኢንዲፔንደንትሊ ኦፕሬት አያደርጉም። they are interdependent so the effectiveness of fiscal action like raising tax depends on how the national bank reacts. so when MOFEC የገንዘብ ሚኒስተር raises tax to cool down an overheating economy NB has three possible responses each producing different outcome. እንግዲህ MOFEC ወይም ጀስት ፊስካል ፖሊሲን አፌክት የሚያደርገው አካል ሞፌክ ነው። በኢትዮጵያ ሰናሪዮ ነው። whatever in the world ፊስካል ፖሊሲን አፌክት የሚያደርገው አካል ኦቨርሂት የሚያደርገውን ኢኮኖሚ ኩል ለማድረግ ታክስን ቢጨምር ናሽናል ባንክ ወይም ሞኔታሪ ፖሊሲን የሚቆጣጠረው አካል ሶስት ምርጫዎች አሉት። አንደኛ ምንድነው? መኒ ሰፕላይ መጨመር፣ መኒ ሰፕላይ መቀነስ፣ ኢንተረስት ሬትን ኮንስታንት ማድረግና ኢንካምን ኮንስታንት ማድረግ ይቅርታ ሆልድ መኒ ኮንስታንት፣ ሆልድ መኒ ሰፕላይ ኮንስታንት፣ ሆልድ ኢንተረስት ሬት ኮንስታንት፣ ሆልድ ኢንካም ኮንስታንት ማድረግ ይችላል። therefore the final effect of tax increase on income, interest rate and overall economic condition depends on which monetary stance NB chooses. እንግዲህ የፊስካል ፖሊሲን አፌክት የሚያደርገው የመንግስት አካል አክሽን ሲወስድ የሱ ኦቨርኦል ኮንዲሽን ኢኮኖሚክ ኮንዲሽኑ ዲፔንድ የሚሆነው ሞኔታሪ ፖሊሲን አፌክት የሚያደርገው ናሽናል ባንክ በሚወስደው ምንድነው ኦፕሽን ፖሲብል ሪስፖንስ ይሆናል ማለት ነው። this shows the interdependence between the two policy making organs national bank and the minister of finance and economic cooperation alters the impact of the policies. ስለዚህ ፊስካል ፖሊሲ እና ሞኔታሪ ፖሊሲ በአንድ ሀገር ውስጥ ተለያይተው የሚታዩ አይደሉም። ኢንተርዲፔንዳንት ናቸው ማለት ነው። ሶስት ሰናሪዎች አሉ። እንግዲህ ምን ብለናል? ናሽናል ባንክ ሶስት ኦፕሽኖች አሉ ብለናል። እነዚህ ሶስት ኦፕሽኖች ኬዝ ኤ፣ ኬዝ ቢ እና ኬዝ ሲ አድርገን ኬዝ ኤ ምንድነው? ኤንቢ ሆልድስ መኒ ሰፕላይ ኮንስታንት። ኤንቢ መኒ ሰፕላይን ኮንስታንት ለማድረግ ቢፈልግ ኢፌክት ኦፍ ታክስ ኢንክሪዝ አንደር ፊክስድ መኒ ሰፕላይ ነው። ሬዚ እንግዲህ ሞፌክ ወይም ፊስካል ፖሊሲውን የሚቆጣጠረው አካል ኦቨርሂት ያደረገውን ኢኮኖሚ ለማረጋጋት ታክስ ቢጨምር ለናል ሲጨምር ሞኔታሪ ፖሊሲ የሚቆጣጠረው አካል መኒ ሰፕላይን ኮንስታንት ማድረግ ፈለገ፣ ሆልድ አደረገ። ሶ አንደር ዚስ ሲቹዌሽን ኢፌክት ኦፍ ታክስ ኢንክሪዝ አንደር ፊክስድ መኒ ሰፕላይ ስናይ ራይዝ ኢን ታክስ ሬዱስስ ኮንሱመር ስፔንዲንግ። ታክስ ሲጨምር ኮንሱመር ስፔንዲንግ ምን ይሆናል? ይቀንሳል። ዱቱዛት አይኤስ ከርቭ ሽፍትስ ቱ ዘ ሌፍት፣ አይኤስ ከርቭ ወደ ሌፍት ሽፍት ያደርጋል። ዱቱዛት አይኤስ ከርቭ ሽፍት ካደረገ ደግሞ ኤንቢ ምን አድርጓል? መኒ ሰፕላይን ኮንስታንት ስላደረገው ኤልኤም ከርቭ ምን ይሆናል? ዳዝ ኖት ሽፍት አውትካም ምን ይሆናል? ኢንካም ይቀንሳል፣ ኢንተረስት ሬት ይቀንሳል። ኢንካም ሲቀንስ ቢኮዝ ሬዱስ ኮንሰምፕሽን ሎወር አግሪጌት ዲማንድ ኤንድ ኢንተረስት ሬት ይቀንሳል ቢኮዝ ሎወር ኢንካም ሬዱስ ዘ ዲማንድ ፎር መኒ። አያችሁልኝ? እንግዲህ ኢንተረስት ሬቱ ቀንሷል፣ ኢንተረስት ሬቱ ጨምሯል፣ መኒ ሰፕላይ ኮንስታንት ነው። ኢንተረስት ሬቱ ታክሱ ጨምሮ መኒ ሰፕላዩ ደግሞ ኮንስታንት ከሆነ አይኤስ ከርቭ ወደ ሌፍት ሽፍት ያደርጋል። አይኤስ ከርቭ ሽፍት የሚያደርገው ምንድነው? ምክንያቱም መኒ ሰፕላይ ኮንስታንት ነው። መኒ ሰፕላይ ኮንስታንት ከሆነ ደግሞ ኤልኤም ከርቭ ሽፍት አያደርግም። ኤልኤም ከርቭ ሽፍት ካላደረገ አውትካሙ ይሆናል ኢንካም ይቀንሳል። ኢንካም የሚቀንሰው ለምንድነው? ሪዱስ ኮንሰምፕሽን ሎወር አግሪጌት ዲማንድ። ታክስ ከጨመረ ኮንሰምፕሽን ዲስፖሲብል ኢንካም ስለሚቀንስ ኮንሰምፕሽን ይቀንሳል፣ አግሪጌት ዲማንዱም ይቀንሳል። ኢንተረስት ሬት ይቀንሳል። ኢንተረስት ሬት ለምን ይቀንሳል? ቢኮዝ ሎወር ኢንካሙ ትንሽ ከሆነ ሪዱስ ዲማንድ ፎር መኒ ስለሚቀንስ ዱቱ ዛት ዘ ኢኮኖሚ ሙቭስ ፍሮም ፖይንት ኤ ቱ ፖይንት ቢ ኢን ዘ አይኤስኤል ዲያግራም። በአይኤስኤል ዲያግራም ኢኩሊብረሙ ከፖይንት ኤ ወደ ፖይንት ቢ ኢንዋርድ ሽፍት ይሆናል ማለት ነው። ሪዛልት ምን ይሆናል? ታክስ ሃይክ ኬዝስ ሪሰሽን። ታክስ ሃይክ ምን ይሆናል? ታክስ ኢንክሪዝ ሪሰሽን ያመጣል። አስ ሎወር ኢንካም ኢንዲኬተርስ ሪዱስድ ኢኮኖሚክ አክቲቪቲ። እንግዲህ እንደምታዩት መጀመሪያ ላይ ኢኩሊብረም አት ፖይንት ኤ ነበረ። ሃየር ኢንተረስት ሬት ኤንድ ሃየር ኢንካም ዱ ቱ ታክስ ኢንክሪዝ ሲያደርግ ኤልኤም ከርቭ ሽፍት አያደርግም። ነገር ግን አይኤስ ከርቭ ወደ ኢንዋርድ ሽፍት ያደርጋል። ስለዚህ ዘኒው ኢንተርሴክሽን ዘኒው ኢኩሊብረም ፖይንት ቢ ይሆናል። which means ኢንተረስት ሬት ይቀንሳል፣ ኢንካምም ይቀንሳል ማለት ነው።
ይሄ ኬዝ ኤ ነው። ሁለተኛው ኤንቢ ሆልድስ ኢንተረስት ሬት ኮንስታንት። ኤንቢ ምርጫው ምንድነው? ኢንተረስት ሬትም ኮንስታንት ማድረግ ይችላል። ሶ ኤንቢስ ሪስፖንስ ቱ ኪፕ አር አንቼንጅድ ሲሆን አይኤስ ከርቭ ምን ይሆናል? ሽፍትስ ቱ ዘ ሌፍት ዱ ቱ ታክስ ኢንክሪዝ። አሁንም ታክስ ሲጨምር ኢንተረስት ሬቱ ኮንስታንት ከሆነ አይኤስ ከርቭ ወደ ሌፍት ሽፍት ያደርጋል። አይኤስ ከርቭ ወደ ሌፍት ሽፍት ካደረገ ቱ ኪፕ ኢንተረስት ሬት ኮንስታንት ለማድረግ ኤንቢ ምን ማድረግ አለበት? መስት ሪዱስ ዘ መኒ ሰፕላይ። ኢንተረስት ሬቱን ኮንስታንት ለማድረግ ከተፈለገ ኤንቢ ሪዱስ መኒ ሰፕላይን ይቀንሳል። መኒ ሰፕላይ ሲቀንስ ደግሞ ሎወር መኒ ሰፕላይ ሽፍት ዘ ኤልኤም ከርቭ አፕዋርድ አንቲል ዘ ሴም ኢንተረስት ሬት ኢዝ ሪስቶርድ። ስለዚህ አውትካሙ ምን ይሆናል ማለት ነው? ኢንካም ፎልስ ሞር ሻርፕሊ ዛን ኢን ኬዝ ኤ። ኢንካም ከቀደሙ ባነሰ ምን ይሆናል? ይቀንሳል። ኢንተረስት ሪሜንስ አንቼንጅድ ነው which means ኤንቢ ታርጌትስ ነው። ሶ ቢኮዝ ኤልኤም ከርቭ ሽፍትስ አፕዋርድ ኢኩሊብሪየም ሙቭስ ፋርዘር ሊፍት ላርጀር ኮንትራክሽን ኢን አውትፑት። ከቀደሙ የሚያነሰ ኢኩሊብሪየም ሌቭል ኦፍ ኢንካም ይኖራል ማለት ሶ ታክስ ኢንክሪዝ ሽፍት ዘ አይኤስ ከርቭ ቱ ዘ ሌፍት ያደርገዋል and to hold the interest rate constant the national bank the fed contracts the money supply ምን ይሆናል ማለት ነው? ይጨምረዋል። መኒ ሰፕላይ ሲጨምር ኒው ኢኩሊብሪየም ኢንካም which is lower than case A ይፈጠራል ማለት ነው። ሶስተኛው ኬዝ ናሽናል ባንክ ሆልድስ ኢንካም ኮንስታንት። በዚህ ጊዜ ደግሞ ናሽናል ባንክ ዓላማው ምንድነው? ኢንካምን ኮንስታንት ማድረግ ነው። ኤንቢኢ ሪስፖንስ ቱ ፕሪቬንት ፎሪን ኢንካም። ኤንቢኢ ፎሪን ኢንካምን ፕሪቬንት ማድረግ ፈለገ። አይኤስ ከርቭ ሽፍትስ ሌፍት ዱ ቱ ታክስ ኢንክሪዝ። አሁንም ታክስ ሲጨምር ኦልሬዲ የኦቨርሂቲንግ ኢኮኖሚውን ለማረጋጋት የገንዘብ ሚኒስቴር ታክስን ስለጨመረ አይኤስ ከርቭ ይሆናል አሁንም ወደ ሌፍት ሽፍት ያደርጋል። and to keep income constant ኢንካምን ኮንስታንት ለማድረግ ኤንቢ ምን ማድረግ አለበት? መኒ ሰፕላይ መጨመር አለበት። ኤንቢ must increase the money supply. when ኤንቢ increases the money supply higher money supply shift the LM curve downward. higher money supply LM curve downward shift ያደርገዋል enough to fully offset the IS shift. offset ይደረጋል። አውትካሙ ምን ማለት ነው? ኢንካም does not fall. ኢንካም ምን አይሆንም? አይቀንስም። ኤንቢ successfully prevent recession. ኤንቢ ሪሰሽንን ሰክሰስፉሊ ምን አድርጓል? ሪስቶር አድርጎታል። ምክንያቱም ኢንካም ኮንስታንት ማድረግ ስለፈለገ ማለት ነው። ኢንተረስት ሬት ፎልስ ሲግኒፊካንትሊ። ኢንተረስት ሬት ሲግኒፊካንት በሆነ አማውንት ይቀንሳል። ብቱ ኤልኤም ሽፍት ዳውንዋርድ። ኤልኤም ሽፍት ዳውንዋርድ ስለሆነ ሪሶርስ አሎኬሽን ቼንጅስ ኢንተርናሊ። ሪሶርስ አሎኬሽን ኢንተርናሊ ምን ይሆናል? ይለወጣል። ሃየር ታክስ ኮንሰምፕሽን ሪዲዩስ ያደርጋል። ነገር ግን ሎወር ኢንተረስት ሬት ኢንቨስትመንትን ኢንክሬጅ ያደርጋል። ስለዚህ እነሱ ኦፍሴት ተደርገው ኢንካምን ኮንስታንት ያደርጋል። ቶታል ኢንካም ሴይዝ the same because the falling consumption exactly offset by the rise in investment. ስለዚህ ይሄ ሞኔታሪ ፖሊሲ ኢንስትሩመንት ነው ማለት ነው። ሞኔታሪ ፖሊሲ ኢንስትሩመንት የሞኔታሪ ፖሊሲ አውቶሪቲ እና የፊስካል ፖሊሲ አውቶሪቲ ኢንዲፔንደንትሊ ረን ስለማያደርጉ ያንዱ ሌላው ላይ ያለው ኢፌክት ይሄን ይመስላል ማለት ነው። ይህን ካየን ግራፊካሊ ይህን ይመስላል። መጀመሪያ ላይ the intersection of the ISLM core ኢኩሊብሪየሙ at point B ነበረ። ዱቱ ታክስ ከት the IS curve inward shift አደረገ። ይቅርታ መጀመሪያ ፖይንት ኤ ላይ ነበረ ኢኩሊብሪየሙ። ታክስ ሲጨምር አይኤስ ከርቡ ወደ ምን ሆነ? ወደ ውስጥ ሽፍት አደረገ። ወደ አይኤስ ቱ ሽፍት አደረገ። ነገር ግን ብሔራዊ ባንክ ኢንካምን ኮንስታንት የማድረግ ዓላማ ስላለው መኒ ሰፕላይን ግዴታ ምን ማድረግ አለበት? መጨመር አለበት። መኒ ሰፕላይ ደግሞ ሲጨምር ኤልኤም ከርቭ ወደ ኤልኤም ቱ ሽፍት ያደርጋል። ስለዚህ ዘኒ ኢኩሊብሪየም የት አቺቭ ይሆናል ማለት ነው? at B which lower interest rate and the same level of income. ታክስ ሲጨምር ኮንሰምፕሽን ምን ይሆናል? ይቀንሳል ብለናል። ነገር ግን ኢንተረስት ሬት ስለቀነሰ ኢንቨስትመንት ስለሚጨምር ሁለቱ ኦፍሴት ይደራረጉና ኢንካምን አይለውጡትም። ታክስ ኢንክሪዝ ሽፍት ዘ አይኤስ ከርቭ and to hold income constant the Fed expands the money supply.
ዘመኔ ሰፕላይ ሁለቱ ኦፍሴት ተደራርገው ኢንካም አይለወጥም፣ ኢንተረስት ሬት ግን ይቀንሳል ማለት ነው። በዚሁ የዛሬው ለሰን እናጠናቅቃለን። የኮንዞን ዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆን በአክብሮት ጠይቃለሁ። ቤተሰብ ሆናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የምለቃችሁ ቪዲዮዎች መከታተል ትችላላችሁ። ጥያቄ አስተያየት ካላችሁ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ ይዤ የምቀርብ ይሆናል። ሌሎች እንዲደርስ ከምንም በላይ ሸር አድርጉልኝ። ይህን ሳዘጋጅ በጣም ጊዜ ፈጅቼ በደንብ ተዘጋጀ ስለሆነ ስለዚህ አትሊስት እናንተ ሰብስክራይብ ማድረግ እንድጠቅሙኝ እፈልጋለሁ። ጀስት ሌላ ምንም ሪዋርድ የለኝም። የዛሬውን በዚህ እናጠናቅቃለን። በቀጣይ ርዕስ እንገናኛለን። በቻልኩ መጠን ፈጠን እያልኩ ለመስራት ሞክራለሁ። ሰላም ሁኑ።